ቤቱ ማምለክ የማይችል ፕሮቴስታንት ዛሬ 4 ኪሎ ቁጭ ብሎላል። ቤቱ ማምለክ ያልተፈቀደለት ቤቱ ማምለክ በየመንገዱ እየሰበከ ነው ኢየሱስ ጌታ ነው እያለ። ስለዚህ ምንድነው ማስተዋል ይጠይቃል። ለምን ሰው ፕሮቴስታንት እየሆነ ሄደ ብትለኝ በየጊዜው የሚያሰሙት የኢየሱስ ቃል ነው። የኢየሱስ ቃል ማንንም ያገኛል፣ ይመታል። ከባድ ስም ነው፣ ኃያል ስም ነው። ስለዚህ ብዙ ጊዜ ሌሎቹ ሊድኑበት የቻለ ስም ከሰማይ በታች የተሰጠን ስም የኢየሱስ ስም ነው። እውነት ለመናገር የዚህ በፊት ህይወቴን 15 ዓመት ህይወቴን አሰብኩት። ብዙ ነገር አሳስበኝ፣ ብዙ ነገር አሰብኩኝ። የጥፋት መንገዶችን በሙሉ ሄጀዋለሁ። የጥፋት መንገዶች በብዛት ሄጄበታለሁ። ያንን ህይወት ለማየት ብዙ ሰዎች በተለይ ሃይማኖት ቤት ፌዝ ነው ያለው፣ ጨዋታ ነው ያለው፣ ሳቅ ነው ያለው፣ ወገንተኝነት ነው ያለው። ክርስቶስ ቤት ጌትነት ነው ያለው። ክርስቶስ ቤት ጌትነት፣ ክብር፣ ፌዝ፣ ጨዋታ፣ ሳቅ ያለበት ቤት ሃይማኖት ቤት ነው። የትም ሃይማኖት ቤት ብትሄዱ ፌዝ፣ ሳቅ፣ ጨዋታ በጣም አለ። ኢየሱስ ቤት ምስጋና ነው ያለው። ኢየሱስ ቤት መዳን ነው ያለው። ኢየሱስ ቤት ሰው እብድ እያለ እንድታመልከው ያደርጋል። ሰው በሱ ስም እንደፈለገ ቢልህ ብትሰደብ ትደሰትበታለህ፣ ትረካበታለና ያ ህይወት አልነበረኝም፣ አልቀመስኩትም፣ አላውቀውም። ጠላቶችን በሙሉ ሳሳድና ሳሽመደመድ የኖርኩ ሰው ነኝ። ጠላት የተባለ በምድር ላይ አላሸነፈኝም። ያሸነፈኝ ጌታ በፍቅሩ ነው። ልጄ ብሎ ነው ያሸነፈኝ። ያን ህይወት እጠየፈዋለሁ። ጌታ ክብሩን ይስወድ። እጠየፈዋለሁ ያንን ህይወት። ጌታ ምስክሬ፣ በጣም የምጠየፈው ህይወት ነው የነበረኝ። ከዚህ ጋር መጣላት ነው፣ ከዛ ሰው ጋር መጣላት ነው፣ ከዛ ሰው ጋር መባላት ነው፣ ከዛ ሰው ጋር እንዲህ አለኝ ነው፣ ከዚህ ሰው ጋር እንዲህ አለኝ ነው፣ ሀገር እንዲሆነች ነው፣ በዚህ ወጣ ነው፣ በዚህ ገባ ነው። አንድ ሰላም አልነበረኝ። ሰላምን የሚሰጥ ጌታ ብቻ ነው። አጀንዳዬ ጌታ፣ የምናገረው ስለ ጌታ። አብረን 15 ቀን አሳለፍን። ለዘመናት እቺን ቃል በደንብ አቁሟት። የሚታየኝ በአብ በወልድ በመንፈስ ቅዱስም ተጠምቄ ሐዋርያ ሆኜ ጌታን ሳገለግል ነው የምታየው። እቺን ቃል ሪከርድ አድርጓት፣ እንዳትረሷት። በሕይወት ዘመናችሁ እንዳትረሷት። የጌታ ሐዋርያ ሆኜ እሱን እያመለኩ እድሜ ልኬን በሱ ነው የማልፈው። ያ ህይወት በተአምር የማልመለስበት የዲያብሎስ መንገዴ ነበር። የዲያብሎስ የጥፋት ዘመን ኖሬዋለሁ። ለምን እንደጠበቀኝ ሳስብ እጅግ እደነቃለሁ። ህይወቴን ለማጥፋት የሚፈልጉ ብዙ አጋጣሚዎች ተፈጥረዋል። ብዙ አስመልጦኛል። ከብዙ ነገር ያስመለጠ አምላክ ነው ያለኝ። እኔ እምከዳው አምላክ የለኝም። የማከብረው አምላክ አለኝ። ከፍ የማደርገው ስሙን ከፍ አድርጌ የምጠራው አምላክ አለኝ። እሱም ጌታ ኢየሱስ ክርስቶስ ይባላል። መዘባበት ትችላለህ። የተዘባበትክ በሙሉ በጌታ ስም እኔን ተከትለ እንደምትመጣ እርግጠኛ ሆኜ እነግርሃለሁ። እርግጠኛ ሆኜ ነው የምነግርህ። ያልበረቱ ክርስቲያኖች በእኔ እንደሚበረቱ እነግርሃለሁ። ቀራንዮ ላይ የተሰቀለውን ብቻ በመመልከት መዳን እንደሚቻል እነግርሃለሁ። ሁሌ መሰክራለሁ። ስለ ጥፋት መስክር ያለው ግጥም አድርጌ የሶሻል ሚዲያ ንጉሥ ተብዬበታለሁ።
ጌታን አምልኬ ሌባ ብትለኝ ደስታዬን አልችለውም። አጭበርባሪ ብትለኝ፣ ለጥቅም ነው ብትለኝ ምንም የማይመስለኝ ሰው ነኝ። አዲስ ነገር ይዛችሁ አልመጣችሁ። ባይሆን አዲስ ነገር ይዛችሁ ነው። ዮኒ ማኛ ይጸልይልሃል እንጂ አይመልስልህም። ማናችሁም ቪዲዮ ብትሰሩ እየነገርኳችሁ ነው። ከመዝናናት ከመስማት ውጪ ጌታ ኢየሱስ ክርስቶስ ከሚለው ቃል ውጪ ከእናንተ ጋር መመላለሰው ነገር አይኖርም። መቼ ክርስቶስ ክብሬ ነው፣ ማዕረጌ ነው። የኔ አባት ማዕረግ ሰጥቶኛል። ልጄ ብሎኛል። ወድሃለሁ ብሎኛል። መስቀሉ ላይ ሆኖ የሰው ልጅ የምትወደውን ስነግረው ብቻ የሚወድ ነው። የሰው ልጅ የዓመት ጓደኝነትን በአንድ ንግግር በጥሰ የምጥለው ጓደኝነት ነው ያለ። ሰው ወቅታዊ ነው፣ ጌታ ዘላለማዊ ነው። ይሄ ሁላ ጓደኛ አንድ ቀን አስቀይመው ያ ሁላ ጓደኝነትን በአንድ ንግግር ተለያይተ ቁጭ ትላለ። ትዳር በአንድ ንግግር፣ ጓደኝነት፣ ወዳጅነት፣ ሁሉ ነገር የውሸት የሆነበት ዘመን ላይ ነው ያለነው። እውነተኛ እውነትም መንገድም ህይወትም እኔ ነኝ ብሎኛል ክርስቶስ። እሱ ላይ ልጥፍ። ዮኒ ማኛን ከክርስቶስ ሞት ብቻ ነው የሚለየኝ፣ ሞት። ከዛ ውጭ የማንንም ፖለቲካ የማንንም ሰው ምንም መልስ የለኝ። ክርስቶስ ይክበር። የረካሁበት ስም ነው፣ የማመልከው ስም ነው፣ ወደፊት የምሞትለት ስም ነው። እቺን እንዳትረሷት። እቺን ቃል የምታሾፉት የኔን መንገድ ተከትላችሁ ትመጣላችሁ። ክብሩን እሱ ይውሰድ። ብዙ ጊዜ የሚያሳዝነኝ አበሻ በጣም ከደካማነቱ ሁሉም እያልኩ አይደለም። አሜሪካ ያሉት የልጆቻቸው ሲገርም ሴቶች አለባበሳቸው ያስደነግጠኛል። ክው ነው የሚያደርገኝ። እኔ የጥቁር ሴት ነው አበሻ እየመሰለችኝ ያለችው። እግዚአብሔር ምስክሬ፣ በጣም እየደነገጥኩ ከጫፍ እስከ ጫፍ እዚህ ሀገር የሚያደርጉት ጥቁሮች ከጫፍ እስከ ጫፍ አበሻ ሴት ታደርገዋለች። ቀልቤ ነው የሚገፈፈው። አበሻ ሴት ስታይ ወይ ጥቁር ናት ወይስ አበሻ የምትለው አይነት ነገር አለባበስ እንትን ፋሽን የሚከተሉት ለምን እንደሆነ ግራ ይገባኛል። ፎዋ አይደንቲቲ አለን እኮ the most beautiful ማንነት አለን ኢትዮጵያውያን። የት ሄደን? for what reason? እና ብዙ የጠፋው ምንድን ነው? ክርስቶስን ካለማወቅ፣ ጌታን ካለማወቅ የሚመጣ ነው። ጌታን ከያዝክ ማስተዋል ይጨምራል። ታስተውላለህ፣ በጣም ታስተውላለህ። ጌታን የያዘ ሰው ማስተዋል ይሰጠዋል። በድካም ሊመላለስ ይችላል፣ መጨረሻው ግን ወደ ጌታ ነው። እኔ የምላችሁ ለማናችሁም ወንድምና እህቶቼ በፍቅር የምናገረው ጌታን ያዙ። በምንም ውስጥ ሁኑ፣ በምንም ውስጥ ለፉ፣ እሱ ጥሎ አይጥላችሁ። በቃ ከኔ ማድረገው የለም። በቃ ጌታን ከያዛችሁ ነገራችሁ በሙሉ ይቀየራል። ጌታን ያዙ። ሁሉ ዓለምን ማትረፍም አይቻልም ላትርፍ ብትልም። አሁን ለምሳሌ መጠጥ ብትወድ ጨጓራን ወስዶል ነው፣ ጉበትን ወስዶ ነው፣ አስከፍሎ ነው። ሲጋራ ብትወድ ሳምባህን ጨርሶ ነው። ጫት ብትወድ ምን አድርጎ ነው? ዱቄት አድርጎ ነው። እያንዳንዱ ሱስን ብትወድ፣ ሺሻ ብትወድ ሳምባሽን በልቶልሽ ነው። ትከፍላለህ። ምድር ላይ ያስከፍላል። ሱስ በሙሉ እንዲሁ በነፃ የሚወድ ጌታ አለ፣ ምንም የማይፈልግ። በቃ ስሜን ጥራው አለሁልህ የሚል ስሜን ብቻ ኢየሱስ ብቻ በል የሚል ቤት ይገባል። ኢየሱስ ብቻ በለው። ከመቅስፈት አድኖ ቁጭ። ስድብ ምንም አይመስልህ። ስትሰደብ አትመልስ፣ ምን ሲሉ አትመልስ። ጌታ ይባርክ እያልክ ጸሎት እያረክላቸው በመንፈስ ትራመዳለህ። ስለዚህ
ከባድ ስም አለ። የሰው አቴንሽን ለማግኘት አትሟሟትም። ለምን ድነሃላ? ያልዳነ ሰው ነው ለአቴንሽን የሚሯሯጠው። ካልዳን ከአቴንሽን በጣም ያስፈልጋል። ያልዳነ ሰው ለአቴንሽን ይሞታል። ያልዳነ ሰው ለአቴንሽን ሲሟሟጥ ነው የምታገኘው። አባቴ የዳነ ሰው እኔ አሁን አይሞቀኝ አይበርደኝ። እኔ ለጥቅም ቢሆን አባታችንን ለጥልጬ ምን አደርጋለሁ? ከብርበት ነበር። ጌታ ይቅር ይበለኝ። በስመ አብ አቡነ ገብርኤልን ሙልጭ አርጌ ሰድቤ ማርያምን ሰማይ ሰቅዬ አምላኩን ላርጌ ብናገር የሚወርድልኝ አንበሳ ልነግራቸው አልችልም። ጌታን እንዳከብር ነው ያደረጉኝና እኔ በጣም ባለውለታዬ ብዬ የማስበው አባታችን ናቸው። እና አሁንም የምነግራችሁ ምንድን ነው ለወንድምና ለእህቶቼ የስድብ መንፈስ ከኔ በላይ አልነበረባችሁ። አውቴ የስድብ መንፈሴን ከውስጥ ያወጣው ጌታ ነው። ክብሩን እሱ ይውሰድ። ክብሩን በሙሉ ጌታ ኢየሱስ ይውሰድ። ሰውን አልመለከትም። በፕሮቴስታንት በስጋ የሚመላለሱ ወንድምናቶች ሊኖሩ ይችላሉ። አልመለከትም። ጸሎት ከማድረግ ውጭ ምንም አይደለም። በኦርቶዶክስ ማንም በስጋ ቢመላለስ አልመለከትም። የማደርገው ምንድን ነው? ጸሎት። ግን ሶሻል ሚዲያ ላይ እውነት ኦርቶዶክስ የምትወዱ ወንድምናቶቼ ሃይማኖቴ ነው ካላችሁ እባካችሁ ቢያንስ መዝሙር የሚጠቅም ነገር ምናምን ፖስት አድርጉ። የሚጠቅም ነገር ለእናንተም ቤተሰብ ሲያዩ የማይሸማቀቅበት ቤተሰብ የእናንተ ሶሻል ሚዲያ ላይ ቢያየው የማይሸማቀቅበት ነገር ብታደርጉ መልካም ነው ብዬ አስባለሁ። የማያፍርበት ቤተሰብ ሲያይ የማያፍርበት ቢሆን መልካም ነው። ስንት ጉድ አለ እኮ እንዴ! በኦርቶዶክስ እኮ የተባል ነው። በኦርቶዶክስ የተባል ነው እኮ ክርስቶስን ከንፈሩን ለ1 ሰዓት ሳመው ነው የተባለው በኦርቶዶክስ። እንዴት ነው ማያም? በእስልምና ሰማይ ቤት 72 ድንግል ይሰጥሃል፣ ሸቀጥ ይቆማል ይላል። በእኛ ደግሞ አባቴ ክርስቶስን ለ1 ሰዓት ከንፈሩን መጥምጦ ሳመው ይላል እኮ። ጌታ ይገስጻቸው። እንደዚህ አይነት ትምህርት እኮ ነው ያለው። እንዴት ብለህ ነው የማትሸሸው? እንዴት ብለህ ነው ትተማትወጣው? ቀላል ወጣለሁ እንዴ? እኔ እንደማልፈራቸው ስለሚያውቁ ይፈሩኛል። የማልፈራው ምንድን ነው? ወንጌልን የያዘ ሰው አይፈራ። ወንጌልን የያዘ እውነትን ይናገራል፣ አይፈራ። እና ለዛ ኢየሱስ ጌታ ነው ብዬ የማመልከው ወንጌል የሚያስፈራ ሳይሆን የሚያኮራ ነው። ወንጌል አይፈራ፣ ያኮራል። ሁለቱም ቤት ነበርኩ። እስልምናውንም አውቀዋለሁ፣ ኦርቶዶክስንም አውቀዋለሁ። እኛ ኢየሱስ ክርስቶስ ነው የምለው፣ ጌታ ነው። መጽሐፍ ቅዱስ ላይ ያለ ነው ማወራ። ፈጥሬ ፈብርኬ ማወራው ነገር የለምና ብዙዎቻችሁ አትናደዱ። ራሳችሁ ጽፋችሁ ተዋርዳችሁበታል። ጽፋችሁ ሰው አያነብን ብላችሁ ለብዙ ዘመን ኖራችሁ ከዛ በኋላ አሁን መጽሐፉ ሲገለጥ የመዋረድ ነገር የት እናድርገው? አንፈልገውም፣ ይህን ነገር አንቀበለውም መባል የተጀመረበት ዘመን ደርሰናል። ኧረ አንፈልገውም፣ ይሄ እኮ ግዴታ የለብን፣ ይህም መቀበል የለብም፣ ና እዚሁ ቁጭ በል፣ በቃ እሱን አትቀበል፣ ቁጭ በል እዚሁ በቃ ይባላል። ኖ ብራው ቱ ሌት። ለዘመናት አታለኝ፣ ለዘመናት አጭበርብረሃል፣ ለዘመናት እነዚህን ካልተቀበልክ አንተ ይህን አትቀበልም ተብላል። ኖ ቱ ሌት። በቃ ምንም ችግር የለውም። ይህን መቀበልም አለመቀበል ግዴታ የለብን። ምንም እኮ አያስፈልግም። አንተ ብቻ እዚህ አትሄድብን ነው። ስንት ነገር ተዋሽቷል። ስንት ነገር በጌታ ስም ተቀልደዋል። ስንት ነገር ተቀልደዋል። ስለዚህ ባይቀለድ ላለው ጌታ ልዩ ነው። ቀልዳችኋል።
በኢየሱስ ክርስቶስ ተቀልዷል። ስለዚህ ከዚህ በኋላ ትውልዱ ነቅቷል።